ሰላም ጤና ይስጥልን የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም ማስተ ዜናዎች። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕል ሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ለካውንስሉ ቅርንጫፍ ጽሕፈት ቤቶች ስልጠና ሰጠ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ከኦርጋኒክ አውትሪች ኤንድ ዲሳይፕል ሺፕ ጋር በመተባበር በቢሾፍቱ አዳማና አዲስ አበባ ለካውንስል ቅርንጫፍ ጽሕፈት ቤቶች ስልጠና ሰጠ። በተሰጠው የአሰልጣኞች ስልጠና በቢሾፍቱ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች፣ በአዳማ 35 የካውንስል ቅርንጫፍ ጽሕፈት ቤት አመራሮች እንዲሁም በአዲስ አበባ 8 አሰልጣኞች በድምሩ 78 መሪዎችና አሰልጣኞች ስልጠናውን ወስደዋል። ጥር 5 በቢሾፍቱ፣ ጥር 6 በአዳማ እንዲሁም ጥር 7 በአዲስ አበባ በተሰጠው ስልጠና ላይ የኦርጋኒክ አውትሪች አፍሪካን ዳይሬክተር ቢሾፕ ፒተር እና የካንትሪ ዳይሬክተር ዶክተር ገዛ ሙሲሳ ደቀ መዝሙር ማፍራትና ቤተክርስቲያን ተከላ በሚል ርዕስ ስልጠናውን ሰጥተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የውጭ ግንኙነት ዘርፍ ዳይሬክተር የሆኑት ፓስተር አሸበር ከተማ መንፈሳዊ ብስለት በሚል ርዕስ በቢሾፍቱና በአዳማ ስልጠና ሰጥተዋል። ስልጠናውን የወሰዱ አመራሮች በሚያገለግሉበት አጥቢያ ስልጠናውን በመውሰድ ሌሎችን እንደሚያሰለጥኑ ይጠበቃል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዓመታዊ የሚሽን ሳምንት ከጥር 11 እስከ 17 ድረስ እንደሚካሄድ ተገለጸ። ባልደረባችን ተሻለ ታዬ ተጨማሪ ያለው የኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን መምሪያ ኃላፊ የሆኑት ዶክተር ቀለሜ ቃና በሕይወት ቲቪ ከጋዜጠኛ ሽመልስ ኃይሌ ጋር ባደረጉት ቆይታ ስለ ሚሽን ሳምንቱ ማብራሪያ ሰጥተዋል። በአሁኑ ሰዓት በኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሽን ዙሪያ እየሰራች ያለችውን ስራ በማብራራት የጀመሩት ዶክተር ቀለሜ ቃና በያዝነው ዓመት ቤተክርስቲያኒቱ 5 ዓለም አቀፍ ሚስዮናውያንን ወደ ተለያዩ ሀገራት መላኳን አስታውቀዋል። የሚሽን ሳምንቱ ዋና ዓላማው በአመት አንድ ሳምንት ለሚሽን አገልግሎት ማዋል እንደሆነና የሚሽን ሳምንቱ በሚደረግበት ጊዜ ሳምንት በጸሎትና ወንጌል በመመስከር እንደሚያልፍ ተናግረዋል። ከዚህም ባለፈ በእሁድ አምልኮ በሚደረገው መርሃ ግብር መዝሙሩም ሆነ ጸሎቱ ሙሉ በሙሉ በወንጌል ስራ ላይ የሚያተኩር እንዲሆን እንደሚደረግ ተናግረዋል። በተጨማሪ በዕለቱ ከሚሰበሰበው ገቢ 20 በመቶ የሚሆነው በአጥቢያ፣ በህብረት፣ በቀጠና እና በዋና ጽሕፈት ቤት ደረጃ ለወንጌል ስራ አገልግሎት ላይ እንደሚውል ገልጸዋል። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው ስናልፍ በቢሊግራም ኢቫንጀሊስቲክ አሶሲዬሽን የተዘጋጀና በዲጂታል ይዘት ፈጠራ ላይ ያተኮረ ስልጠና ተካሄደ። ባልደረባችን አማኑኤል ሌቢሶ ተጨማሪ ያለው በቢሊግራም ኢቫንጀሊስቲክ አሶሲዬሽን የተዘጋጀ የአንድ ቀን ስልጠና 60 ለሚሆኑ በማህበራዊ ሚዲያ፣ በሬዲዮ፣ በቴሌቪዥንና በህትመት ለሚያገለግሉ ክርስቲያን አገልጋዮች ተሰጥቷል። ጥር 7 ቀን 2018 ዓ.ም በኢትዮጵያ መጽሐፍ ቅዱስ ማህበር ህንጻ በሚገኘው አዳራሽ ለአንድ ቀን በተካሄደው በዚህ መርሃ ግብር በዘርፉ ከፍተኛ እውቀትና ልምድ ባላቸው አሰልጣኞች ስልጠናው መስጠቱ ታውቋል። የዲጂታል ይዘት ፈጠራ በአሁኑ ጊዜ ቤተ ክርስቲያን ከዘመኑ ጋር እንድትሄድ የሚረዳትና ብዙሃኑን ተጠቃሚ በወንጌል ለመድረስ አይነተኛ ወንጌል ማሰራጫ መንገድ በመሆኑ ቤተ ክርስቲያን ትኩረት ልታደርግ እንደሚገባት ስልጠናውን በንግግር የከፈቱት የወንጌል ማህበሩ ጽሕፈት ቤት ኃላፊ አዲስ ያማዱ ተናግረዋል። የዲጂታል ይዘት ፈጠራ ምንነት፣ የይዘት ፈጠራ መተግበሪያ መድረኮች፣ በይዘት ፈጠራ ወቅት ሊደረጉ ባቸው የስነ ምግባር መርሆች፣ የማህበራዊ ሚዲያ ተጠቃሚዎች እንዴት መድረስ እንደሚቻል የሚረዱ ጽንሰ ሀሳቦች የተካተቱበትና ዘመን አመጣሹን ሰው ሰራሽ የማሰብ ችሎታ አርቲፊሻል ኢንተለጀንስ ላይ ያተኮሩ ርዕሰ ጉዳዮች በጠዋቱ ክፍለ ጊዜ ስልጠናውን በሰጡት በፀሐይ አክሊሉ አማካኝነት ትኩረት ተደርጎባቸዋል። ከሰዓት በኋላ በነበረው ስልጠናም የተለያዩ ማህበራዊ ሚዲያ ተጠቃሚዎችን መድረስ የሚቻልባቸው መንገዶች ገለጻ ተሰጥቶ ተሳታፊዎች ውይይት አድርገዋል። በስልጠናው የተሳተፉ ክርስቲያን የሚዲያ ባለሙያዎች በሰጡት አስተያየት ስልጠናው ወቅቱን የጠበቀና ለወንጌል አገልግሎት በከፍተኛ ሁኔታ አይንን ገላጭ መሆኑን አውስተው የቢሊግራም ኢቫንጀሊስቲክ አሶሲዬሽን ይህንን መሰል ስልጠናዎችን ለወደፊት መስጠቱን ቢቀጥል ለወንጌል አገልግሎትና ለቤተ ክርስቲያን እድገት የበኩልን አስተዋጽኦ እንደሚያደርግና ሚዲያው ካለበት ጎታች አሰራር ሊወጣ የሚችልበትን መንገድ እንደሚቀይስ መናገራቸውን አሶሲዬሽኑ አስታውቀዋል። በማህበሩ በክርስቲያን ሕይወትና ምስክርነት በሰቆቃ ውስጥ ለሚያልፉ ወገኖችና ታማኝነት የተሰኙ ለአገልጋይ ባለትዳሮች ትኩረት ያደረጉ ሰፋፊ ስልጠናዎች በአሁኑ ጊዜ በመላ ኢትዮጵያ እየተሰጡ እንዳለ ታውቋል። በሚዲያ ባለሙያዎች ላይ የተኮሩ ቀጣይነት ያላቸው ስልጠናዎችም እንደ አመቺነቱ እንደሚሰጡ የማህበሩ መሪዎች ገልጸዋል። መረጃውን ከአሶሲዬሽኑ አገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን። መረጃዎቹን ያዘጋጀላችሁ ባልደረባችን አማኑኤል ሌቢሶ ነበር። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ